بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين أما بعد فسلام الله عليكم ورحمة وبركاته. في ذكر المعجزات يا نبي صلى الله عليه وسلم تأمرات እያወሳን እንገኛለን። አላህ Subhanahu Wa Ta'ala ለሁሉም ነቢያቶች ህዝባቸው የሚያሳምኑበት መረጃ የሚሆናቸውን ተአምራቶች እንደሰጣቸው ቁርአን ይነግረናል። ለቀድ አርሰልና ሩሱለና ቢልበይናት እኛ መልእክተኞቻችንን በማብራሪያ በመረጃ ልከናል። አይል ሙዕጂዛት አልባሂራት ተአምራትን አስዘን ልከናቸዋል። ታዲያ እነዚህ ነቢያቶች ይዘውት የሚመጡት ተአምር ጊዜውን የዋጀ የማህበረሰቡን ተጨባጭ ያገናዘበ የግንዛቤ መጠናቸውን ታሳቢ ያደረገ ነው። እነሱን የሚመስል ቀለማቸውን የሚሸት እነሱን የሚመስል ተአምራትን ይዘው ይመጣሉ። ረሱልም አለይሂ ሰላቱ ወሰላም ልክ እንደነሱ በርካታ ተአምራትን አላህ ሰጥቷቸዋል። የተአምራቶቻቸው ሁሉ መቋጫው ታላቁ የአላህ ቃል ቁርአን ነው። እሱ ተአምራቱ ቢዛቅ የማያልቅ ቢዘረዘር የማይነጥፍ ተአምር ነው። ይቀጥላል። ግን ደግሞ በተጨባጭ በህይወት ዘመናቸው የታዩ ተአምራቶች አሉ። የሚዳበስ የሚታይ የሚሸተት የሚሰማ ጨረቃን እስከ መሰንጠቅ ዝናብን እስከ ማውረድ የሩቅ ሚስጥርን እስከ መናገር የታመመን እስከ ማዳን በርካታ ተአምር እስካሁን ያየናቸውን ረሱል ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው እንዲከሰት አላህ በእጃቸው ላይ አድርጓል። አላህ በነብዩ እጅ እንዲከሰት እኒህን ሁሉ ተአምራቶች አድርጓል። ኢማም አስበሃኒ ወኢማም አልበይሃቂ በርካታ في دلائل النبوة ጠቅሰዋቸዋል። ኢማም النووي في شرح مسلم ከ1200 በላይ ተአምር ተከስተዋል ይላሉ። አንዳንዶቹ 7 ሌሎቹ 9 መጽሐፍትን ጽፈዋል። የእሳቸውን ተአምር ሲዘረዝሩ በጣም በርካታ ናቸው። የተወሰኑትን ከናንተ ጋር ያያየን ነው። አሁን ደግሞ እንዴት አላህ በእጃቸው ምግብን እንዴት ይባርከው ያበዛው እንደነበር እናያለን። ሐዲስ ቡኻሪ ላይ ነው የተዘገበው። ዘጋቢው ያስተላለፈው ጃብር ኢብኑ አብደላህ። ጃብር ምን ይላል? የኸንደቅ ዘመቻ ጊዜ ኸንደቅ ጉድጓድ ቁፋሮ ያረጉበት ወቅት ነው። ከባድ ውለዋል። ፀሐይ ያለ እርቧቸዋል፣ ደክሟቸዋል። ሰሃባዎቹ ረሱል ሰለላሁ ዐለይሂ ወሰለም ለ3 ቀን ምግብ አልበሉም፣ ውሃ የጠጡ ቢሆን እንጂ። ታዲያ እየቆፈሩ እያለ መሃል ላይ ትልቅ ድንጋይ ገጠማቸው። ማለፍ አልቻሉ። መቱት፣ ሊሰበር አልቻለም። መጨረሻ ወደ ማን ሄዱ? ወደ ነብዩ አለይሂ ሰላቱ ሰላም። የአላህ መልእክተኛ አንድ ትልቅ ቋጥኝ ገጠመን፣ መስበር አልቻለም። ቃለ ፈኢኒ ናዝል መጣው እኔ ወርዳለሁ። ነብዩ ሰለላሁ ዐለይሂ ወሰለም ጉድጓድ ውስጥ ገቡ። ሊደር ማለት ይሄ ነው። ከፊት ናቸው ሰለላሁ ዐለይሂ ወሰለም። ሰሃቦቹ ሁሉ ነገር ሲያቀታቸው ሲሳናቸው ወደ እሳቸው ነው የሚመጡት። ነብዩ ሰለላሁ ዐለይሂ ወሰለም ጉድጓድ ውስጥ ገቡና ያንን ቋጥኝ ሊመቱ እጃቸውን ከፍ ሲያረጉ ከስር የለበሱት ሽርጥ አለ፣ ከላይ ፎጣ እጃቸው ከውስጥ ነው። ሆዳቸው ተገለጠ። ሲገለጥ ሱብሃንአላህ ድንጋይ አስረው ነበር ረሱል ሰለላሁ ዐለይሂ ወሰለም። ከረሃብ ብዛት ሆዳቸውን ወደ ውስጥ አድርገው ለማዝ አስረው ነበር። ጃብር ይህን ሲያልቻለ ረሱልን አስፈቀደና ወደ ቤቱ ጃብር ወደ ባለቤቱ ተመለሰ። ብሎም ማለት ዛሬ رأيت منظرا من رسول الله ما لهذا فيه صبر ይሄን መታገስ ማንችለው ክስተት ነው የተመለከቱት። የአላህ መልእክተኛ እርቧቸው ሆዳቸውን በድንጋይ አስረው በጣም ያማል። ምን አለሽ የሚበላል? ምንም የለኝም ኢላ ሳዕ من بر ሳዕ አንድ ሳዕ ማለት 1 ኪሎ ከ40 ግራም ማለት ነው። ትንሽ ነው አይደል? አዎ ከሷ የሆነች ገብስ አለች። ከዛ ደግሞ ትንሽ እንሰሳለችን የምትታረድ ሁለቱ ብቻ ነው ያለ። እንግዲህ አላት ይችን ፍጫት። ሲፈጭ ደግሞ ያንሳላችሁ ፍጩ እና አቡኪው ወደ ቂጣ እንቀይረዋለን። ይችን እንሰሳዋን ደግሞ ረጅና መረቅ አርገን ቀቅለን መልእክተኛውን ጠርተን በዳቦ እንመግባቸዋለን። ነዋው ይሄን ፕሮግራም ጨረሱ። በልንግዳ አሁን ነብዩን ሄደ ጥራ ተባለ። ጃብር ግን አለች ሚስቱ ሲወጣ አደራ ምግቡ ትንሽ ነው፣ ከርሳቸው ጋር 1 ወይም 2 ሰው ብቻ እንጂ ሌላ እንዳጠራ ታየዋለህ አለች። ከዛም ጃብር ወጣ ወደ ነብዩ አለይሂ ሰላቱ ሰላም ሄደና ፈሳረሁ في اذني
በጆሮአቸው አንድ ሚስጥር አላቸው። የአላህ መልእክተኛ ትንሽ ቤት ምግብ ትንሽ አዘጋጅቻለሁ። ጡዓይሙን ነው የሚለው ትንሽ ምግብ አዘጋጅቻለሁ። እርሶና አሊያም ሁለት ሰው ይዘው ይምጡና ምሳችንን እንብላ። ነብዩ አለይሂ ሰላቱ ወሰላም ጃብርን ጠየቁት፣ ምን ያህል ነው ምግቡ አሉት። قال صاع من بر 1 ኪሎ ከ40 ግራም ምትሆን ምንድነች ገብስ ነው። ከዛ ደግሞ ትንሽ ያረድናት እንሰሳለች። ይሄ ብቻ ነው ያለ። فقال النبي بلا خير كثير ይሄማ በጣም ብዙ ነው ኸይር ነው አሉና ቆሞ መልእክተኛው ያ ትልቅ መሪ ብቻውን ሊበላ ነው መቼ ባህሪያቸው ነውና አዩሃናስ አሉ እናንተ ሰዎች ወይ ዛሬ ምሳችሁ ጃብር ቤት ነው አሉ። ሰራዊቱን ጠሩ። ሰራዊቱ እየተንጋጋው ደብል ወደ ጃብር ቤት። ከዛም ለጃብር ምን አሉት ጠሩና በል ሚስትህ ሊጡን ከቃው አታውጣው ቅድሩንም የቀቀላችሁትንም አትንኩት እስከመጣ ረሱላህ ሰለም ወደ ቤታቸው አቀኑ። ወደ ጃብር ቤት ጃብር ቀድሞ ወደ ሚስቱ ሄደ። ቃለ ሀለክት ወይኔ ዛሬ ጉድ ተሰራን አላት። ምን ገጠመ አለች። ነብዩ አለይሂ ሰላቱ ሰላም እኮ ሰራዊቱን ይዘውት መጡ። ሚስቱ ወይኔ ጉድ ያለች። ምን ተፈጠረ? ለብቻው ንገረው አላልኩም አለች። አዎ እኔማ ለብቻው ነበር የነገርኩት። ታዲያስ አንተን የጠራሃቸው ወይስ እርሳቸው? ምን አለች? የጃብር ሚስት ረሱልማ ከጠሯቸው ራሳቸው ያውቃሉ እርሳቸው ተዋለች። መልእክተኛው መጡ። ቤት ገቡ። ሊጡ እንደተቦካለ የጃብር ሚስት በይ አብራሽ የምትጋግር ሴት አምጫሏት። አንዲት ትንሽ 1 ኪሎ ከ40 ግራም ነው። ሌላ ሰው ለምን ያስፈልጋል? ተአምር ልናይ ነው። አሁን ሙዕጂዛቸው ሊገለጥ ነው። እርሳቸው ኪችን ገቡ። ቂጣው ይጋገራል። እርሳቸው ወጡን ይጨልፋሉ። ሳህን ላይ ያደርጋሉ። ጃብር ይሉታል 10 ሰው አስገባ ይባላል። 10 ያስገባል። ሁሉም በዳቦ መረቁን ስጋውን በልቶ ወጥቶ ይሄዳል። እንደገና 20 አስገባ 20 ይገባል። በልቶ ወጥቶ ይሄዳል። እንዲህ ያደረጉ ሰራዊቱም ሁሉ መገቦት ረሱሉ አለይሂ ሰላቱ ወሰለም። ጃብር ተጠየቀ ከም ኩንቱም ቡኻሪ ላይ ያለ ሐዲስ ስንት ነበራችሁ? ቃለ ኩና 1000 ስንት ነበርነ? 1000 ሰው ነበርናል። 1000 ሰራዊት ገብቶ ያችን ትንሽ ስጋና ዳቦ የጃብር ሚስት ምን ትላለች? ሊጡን ልክ ሳወጣው ሌላ ሊጥ እዛው ላይ ይበቅላል ትላለች። አሁንም ሲቆረስ ሌላ ሊጥ አብሮ ይበቅላል፣ እዛው ላይ ይበቅልበታል። አዲስ ነገር አብሮ ይወጣዋል። 1000 ሰራዊት ረሱል ኪችን ሆነው ሁሉም መግበው ከጨረሱ በኋላ እርሳቸው ቁጭ ብለው ተመግበው ለነጃብር በረከቱን ሌላውን አስቀምጠው መልእክተኛው ወጡ። ይሄ ትልቅ ተአምር ነው። በጣም ትልቅ ተአምር። ከዚህ ምን እንማራለን? አንደኛ አላህ Subhanahu Wa Ta'ala በነብዩ እጅ ምግብን እንዴት ይባርክ ያበዛ እንደነበር እናያለን። ሁለተኛ ረሱሉ አለይሂ ሰላቱ ወሰለም ከሰሃቦች ጋር ነብይ ነኝ መሪ ነኝ አላሉ። ያሁን መሪዎቹን በጥቁር መስታወት ልናያቸው አንችልም። መኪናቸው የተጠበቀ በተከበረ ቤት ውስጥ ነው የሚኖሩት። እርሳቸው ሰው ጋር ናቸው። እርሳቸው ማህበረሰቡ ጋር ናቸው። 3 ቀን ሙሉ ከውሃ ውጭ ምግብ አልበሉ። ሆዳቸውን በድንጋይ አስረዋል። የሶሳይቲው ምስል ነበሩ። ከሶሳይቲው የተለዩ አልነበሩም ረሱሉ አለይሂ ሰላቱ ወሰለም። ሶስተኛ በጣም የሚደንቀኝ ነው እዚህ ላይ ነብይ ናቸው። ቁጭ ብለው አይመገቡም እንዴ? ኪችን ገቡና ሰራዊቱን አስተናገዱ። ይሄ ነው እኮ ረሱልን ሰለላሁ ዐለይሂ ወሰለም እንዲፈቀሩ ያረጋቸው። ይሄ ነው እኮ ነፍዲከ ቢአቢ አንተ ወኡሚ ያሏቸው። ላንተ እንሰው ያሏቸው እኮ ኑረው አሳዩአቸው። ከነሱ በላይ ሆነው ተመለከቷቸው። የአላህ መልእክተኛ አስተናጋጅ ሆነው ተመግበስቶታ። አራተኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል ሰዓት ነው ኪችን ውስጥ የቆሙት? ልብ በሉ ምን ያህል ሰዓት ነው የቆሙት? 10 ሰው ገብቶ ለመስተናገድ ስንት ደቂቃ ይፈጃል? 2 ደቂቃ በሉት እስኪ። በ2 ደቂቃ በልተው ወጡሉት። እሰቡት፣ እርቧቸዋል። ስለዚህ የሚበሉት የትናንትን ረሃብና ነገ እንዳይረባቸው በደንብ በልተው ነው የሚወጡት። ልብ በሉ ስንት ደቂቃ ይፈጃሉ? ምግቡ ሲቀርብ ለመመገብ 2 ደቂቃ ፈጅቷል ብንል 10ሩን በአጠቃላይ ሲቀርብ ሲነሳ ሰዓቱን ተውት 2 ደቂቃ ባደርገው 100 ዙር ስለገቡ 10 የሆኑ 1000 ሰው 200 ደቂቃ ፈጅቷል። ያ ማለት 3 ሰዓት
ከ20 ደቂቃ ያህል በትንሹ ነብዩ አለይሂ ሰላቱ ሰላም ኪችን ውስጥ ቆመው አስተናግደዋል። ሳቱ ሙቀቱ አለ፣ ዳቦ ይጠበሳል፣ ይጋገራል፣ ወጥ ያደረጉ እየሰጡ ማለት ነው። ለዛ ነው አላህ ወኢነከ ለዓላ ኹሉቅን ዐዚም ያላቸው። አንተ በታላቅ ስነ ምግባር ውስጥ ነህ። አይነት ስነ ምግባር ምድር ላይ የለም። አንድ መሪ ኪችን ውስጥ ገብቶ ውሃ አድርጎ ምግብ አዘጋጅቶ ሰጥቶ 3 ሰዓት ሙሉ ቆሞ በትንሹ አለይከ ሰላቱ ወሰላም ብዙ አስተምሮትን እናወጣለን። የጃቢርን ደግነት በሌለው ላይ የነበረውን ተአምር እናያለን። ታዲያ ጃቢር ምን አጣ? ያን ሁሉ በመመገቡ ሰበብ በመሆኑ አጅር አለው። ይሄው ታሪኩ ተዘግቦ ዛሬ እኔ ለእናንተ ቡኻሪ ላይ አንስቼ አስታውሳችኋለሁ። በተወሳ ቁጥር ጃቢር አጅሩ ይጨምራል። ለሌላው ተምሳሌት ሆኖ አልፏል። اللهم صل وسلم على نبينا محمد። ሌላ ተከታይ ተአምራቶችን ዝርዝር እንመለከታለን። وبإذن الله وبتوفيق الله. السلام عليكم ورحمة الله تعالى وبركاته.